አብርሃም ዛሬ አንድ አይነት ባንዴን ለብሰው መኪናው ከለር ተደርጎበታል። በጣም በሚገርም ሁኔታ ነው የመጣው ቤተሰብ። እኔ እንግዲህ አብርሃም ዛሬ እልህ አስጨራሽ ነገር አምጥቷል። እንግዲህ ቤተሰብ እንደምታውቁት አብርሃም ዛሬ ከቦዲ ጋርድ ጋራ እንግዲህ መጥቷል። ትላንትና እንግዲህ ስላችሁ ነበረ ሄርሜላ እየፈራው ነው እያለች ነበር ብያችሁ ነበር። ትላንትና ምን ነበር ያልኳችሁ? ሄርሜላ እየፈራው ነው ብላለች። ለዛ ነው ቦዲጋርድ የተደረገላለ ሄርሜላ ማለት ነው። ቤተሰብ እንግዲህ ዛሬ አይታችኋል። እልህ አስጨራሽ ነገር ነው እንግዲህ አብርሃም የተያያዘው ከሩታ ጋር እልህ ነው። እልህ እንግዲህ ምላጭ ያስወጣል ይባላል። እንግዲህ እሱም እልህ ተያይዞ እንግዲህ ለሄርሜላ ከሩታ በላይ ሩታ ያልተደረገላትን ለሄርሜላ እንግዲህ አብርሃም እያደረገላት በጣም በሚያሳፍር ሁኔታ ማለት ነው። የማይታመን ነገር ነው። እንግዲህ ሄርሜላ መጥፎ ልጅ ስለሆነች አብዛኛውን ሰዎች እሷን አንለቃትም እንገላታለን ከሩታ ጎን ካራቀች ከአብርሃም ጎን ካራቀች ያሉ አብዛኛውን ሰዎች እሷ ላይ እየፈረዱ ስለሆነ በዚህ ምክንያት ትላንትና ነግሬያችሁ ነበር። አብርሃምም ለሷ እየፈራላት ነበረ። እንግዲህ ስለፈራላት ዛሬ ይሄው እንደምታዩት ከቦዲጋርድ ጋር መጥቷል። ቦዲጋርድ ቀጥሮላታል። በጣም ነው የገረመኝ እኔ ሳየው፣ በጣም ነው ያስደነገጠኝ። የማይታመን ነገር ነው ያየሁት ማለት ነው ቤተሰብ። ብቻ ሁሉም ነገር ለበጎ ነው። እንግዲህ ሩታ በዚህ ሰዓት እንግዲህ በጣም ብዙ ነገር እንደሚሰማት እርግጠኛ ነኝ። ለምን እንደዚህ አይነት ነገር ለሷ ያልተደረገላት ክብር ለዚች ለማትረባ ጋጠወጥ ሴት ሲደረግላት በጣም ያሳዝናል፣ ልብም ይሰብራል። ቤተሰብ እናንተ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እኛ ለሴት ልጅ ነው የምንቆመው። ሴት ልጅ ስትጎዳ ማየት አንፈልግም። እቺ ወዳለች ተብሎ መጣል የሌለባትን ሴት ጥሎ አሁን ከዚች ከውርጋጥ ጋራ እንግዲህ እሽኩለሌሊል ዛሬ ደግሞ መጥቷል። እንግዲህ ይኸውላችሁ አንድ ሰው ሲፈራ እንደዚህ ነው በቃ። ይኸውላችሁ ሩታ ጀግና ነች። ሩታ ሁሉም ሰው ለሷ ቆሞላታል። ሩታ ሁሉም ሰው ስለቆመላት ነው አሁን እያያችሁ ያለው ነገር የተፈጠረው ማለት ነው። እሱ ቦዲጋርድ ድረስ እስከ መቅጠር ድረስ ማለት ነው። እንግዲህ ታያችሁ ምን ያህል ለሩታ ያለውን ቦታ ነው ያሳየው። እንግዲህ አብርሃም እልህ ነው የተያያዘው። እልህ ደግሞ ከሚስት ጋር አይያያዝም። ህይወትን ጀምረሃል፣ ኑር፣ እንደፈለክ መኖር መብት ነው። ከዚህ በኋላ ግን ሩታ አጠገባት ደርስ ጥሩ ነው። እሷም ከዚህ በኋላ ባደርስ ከዚህ ይሄን ነገር እንደዚህ አይነት ነገሮችንም እያየች ሩታ ከዚህ በኋላ አቋሟን አስተካክላ የራሷ ከሆነ ሰው ጋራ መምጣት መብቷ ነው። እኔ ትመጣለች የተባለው ሰውም አለ። እሷ ትንሽ ይሄን የሆነ ነገር እንዳበላሽብኝ ብላ ነው እንጂ ሩታም ታያላችሁ እንዴት እንደምትመጣ። እንግዲህ አብርሃም ዛሬ አንድ አይነት ባንዴን ለብሰው መኪናው ከለር ተደርጎበታል። በጣም በሚገርም ሁኔታ ነው የመጣው ቤተሰብ። እኔ ጉድ ነው ያልኩት ሳየው በጣም ነው ጉድ ያልኩት። በጣም ይሄ በጣም የሚደንቅና የሚያሳፍር ነገር ነው ያደረከው። እኔ ላንተ ጀግናነትን ያሳየ ይመስላል፣ ግን ይሄ ጀግንነት ሳይሆን ይሄ ፍራቻ ነው። ይሄ ተንኮልነት ነው። ይሄ መጥፎነት ነው። ይሄ ለሴት ልጅ ክብር አለማሳየት ነው። ይሄ በቃ ምን ብዬ ልናገር ላንተ በጣም የሚያሳፍር ነገር ነው የሰራው። አንተ ግን ጥሩ ነገር እየሰራ ከሆነ በጣም ተሳስተሃል። እግዚአብሔር ሁሉን ነገር ያሳያታል ለሩታ ማለት ነው። አንተ እንዲህ ስላደረክ እንዲህ ስለሆን እሷ አዎ በአሁን ሰዓት ልትጎዳ ልታለቅስ ትችላለች፣ ግን የምትሰራው ስራ አንተ መጥፎ ስራ እንደሆነ እርግጠኛ ነኝ። በጣም ነው ያዘንኩት በእንደዚህ አይነት ነገር አንተ ማየት በጣም ያሳፍራል። አንቺ እንግዲህ የተመኘሽውን የፈለግሽውን ሐሳብሽን አሳክተሻል። እንግዲህ ይኸውልሽ ቦዲጋርድ ማመጣሽ ምንም ሰው አንቺን ከፈለገ በፈለገበት መንገድ አንቺን ማግኘት ይችላል። ለምን እንዳንቺ አይነት ባለጌ ሴት ይገኛል። የትም ቦታ ብትሄድ ይገኛል። ትገኛለሽ የትም ቦታ ብትሄጂ። አብሽር አሉ ወንድሞቿ ታያለሽ ምን አይነት ስራ እንደሚሰሩልሽ። ቦዲጋርድ ቀጠረልሽ አይደለ? አረ ቦዲጋርድ ደግሞ እኮ ጠመሽታ የሚያክሉ ሰው ነው ያመጣው። እናንተ ይሄን አልፈርተህላት ነው? ይሄን አልተንቀጥቅጠህላት ነው? ወይኔ ጉዴ! ፍቅረኛው እንዳትመታበት ፍቅረኛው ትላንትና ነግሬያችሁ ነበር አይደለ? መድኃኒዓለም እኔ ይኸውላችሁ ሁሉን ነገር ስነግራችሁ ትክክለኛውን መንገድ ይዤ ነው። ትላንትና ነግሬያችሁ ሄርሜላ ብዙ ሰዎች እሷን ለማጥቃት ይፈልጋሉ። አብርሃም ጋር ነው አብራ ያለችው። ከአብርሃም ለደቂቃ አትሸሸውም ብያችሁ ትላንት ነግሬያችሁ ነበር አይደል? ለደቂቃ አትሸሸውም አብርሃምን። ለምን ትፈራለች? ለነፍሷ ስለምትፈራ። ምንድነው አብርሃም ደግሞ ምን ያደረገ? ቦዲጋርድ ይዞላት መጣ። እንግዲህ በጣም ነው የገረመኝ። ማይታመን ነገር ነው። ግን ይሄ ልታይ በኋላ ደብቁኝ እንዳይመጣ አብርሃም በኋላ ልታይ ብለህ
መደበቂያ እንዳይጠፋብህ ነው የምፈራልህ። እግዚአብሔር ነው ብትጠነቀቅ ይሻላል። አብርሃም ተው፣ ልታይ አትበል። ተው እረፍ። የሩታ ግፍም አለ። ግፍ፣ የሴት ልጅ ግፍ፣ የሴት ልጅ እንባ ደም እንባ ነው የሚያስለቅስ። ስለዚህ ሩታን ጎዳህ፣ ሩታን ልበቀላት ብለህ የምታደርገው ነገር እጅግ በጣም ልብ የሚሰብር ነገር ነው። ቤተሰብ በጣም ነው ያዘንኩት። በጣም ያሳፍራል። ይሄን ቪዲዮ ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። እቺን ነገር ልንገራችሁ ብዬ ነው የመጣሁት። ቻው ቻው።